إن الدين عند الله الإسلام الله سبحانه وتعالى እሱ ዘንድ ያለው ትክክለኛ ሃይማኖት ተቀባይነት ያለው እውነተኛ ሃይማኖት ማለት ኢስላም ነው ይላል። بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه وسلم وبعد. يقول الله عز وجل إن الدين عند الله الإسلام. الله سبحانه وتعالى እሱ ዘንድ ያለው ትክክለኛ ሃይማኖት ተቀባይነት ያለው እውነተኛ ሃይማኖት ማለት ኢስላም ነው ይላል። ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين. እነሆ ከእስልምና ውጭ ሌላ እምነትን ሃይማኖትን የሚሻ ካለ እርሱ አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት የለውም፣ በመጨረሻውም የውመል ቂያማ ከከሳሪዎች ይሆናል። ስለዚህም ትክክለኛ እውነተኛው የሆነው እምነት ኢስላም ነው። ከኢስላም ውጭ ያለው እምነት በሙሉ ተቀባይነት የለውም። ለዚህም ነው መልእክተኛው ዓለይሂ ሰላቱ ወሰላም ፊማ ረዋሁ ኢማም ሙስሊም ሚን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ወለዚ ነፍሱ ሙሐመድን ቢየዲህ لا يسمع بي أحد من هذه الأمة يهودي ولا نصراني ثم يموت ولا يؤمن بالذي أرسلت به إلا كان من أهل النار. يعني ملاكين كسمى بهالا كزي أمت كزي يا رسول الله عليه وسلم أمت هونو يهودانا نصارى هونو بزي أمنة لاي أيموتم يهسو የእሳት ቢሆን እንጂ ማለት ነው። ስለዚህም ትክክለኛው እምነት ኢስላም ነው። ከኢስላም ውጭ ያለው ማንኛውም ከሰማይ የወረዱ የሚባሉ ሃይማኖቶች የሉም ማለት ነው። ስለዚህ ይህንን ማወቅ ወሳኝና አንገብጋቢ ከሆኑ የዓቂዳ የተውሂድ ርዕሶች ናቸው ማለት ነው። አላህ ሱብሓነሁ ወተዓላ ይህንን ዲን ሲገልጽልን ምን ይላል? ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሐ። እነሆ ኑሕን የመጀመሪያው ረሱል ዓለይሂ ሰላቱ ወሰላም እዚህ ምድር ላይ የተላከው ኑሕን አደራ ያለበትን ሃይማኖትን ዲንን አደራ ለናንተም ቢላል ለናንተም ብለናል ይላል። ወማ ወሰይና ቢሂ እንዲሁም ኢብራሂምና ሙሳ ወዒሳ እነዚህ ታላላቅ ነቢያቶችን አደራ ያልንበት ሲሆን አን አቂሙ ዲና ወላ ተተፈረቁ ዲንን ቀጥ አድርጉ በዚህም ላይ አትለያዩ ይላል። ስለዚህ አላህ ሱብሓነሁ ወተዓላ በኢስላም ላይ ህያው አድርጎ በኢስላም ላይ እንዲገለንና በኢስላም እንዲቀሰቀሰን አላህን እንለምነዋለን። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። ነሲሐቲ ኢስላማዊ እውቀት ለሁሉ